ሰላም ወገኖች፣ አንድ ነገር ያየሁትን ልንገራችሁ። ሰላም ለእናንተ ይሁን። በመጀመሪያ ኢትዮጵያውያኖች፣ ኤርትራውያኖች፣ በዓለም ዙሪያ ያላችሁ ወገኖቼ በሙሉ ምን እንደሆነ ታውቃላችሁ? ያየሁት አሁን እኚህን አባት ብዙውን አባቶችም ቢሆን በአሁን ሰዓት ያሉትን አባት ከስታውት እንዳደረጓቸው እንደገና ደግሞ የህዝቡን ብዛት ሳየው ይሄ ሁሉ ህዝብ አያነብም? ይሄ ሁሉ ህዝብ እውነት እግዚአብሔርን ከናፈቀ ካነበበ መንፈስ ቅዱስ አይመራውም ብዬ አሰብኩና በግልም በህይወታችሁ ውስጥም ልብ ብላችሁ ተመልከቱ። በጣም ወሬኞች፣ ክፉ ሰዎች በጣም ብዙ ሰው ነው የሚያበላሹት። ቤተሰብ ይበጠብጣሉ፣ ባልና ሚስት ያፋታሉ፣ እህቶች ሊሆኑ ይችላሉ፣ ወንድሞች ሊሆኑ ይችላሉ፣ ጎረቤት ሊሆኑ ይችላሉ። በጣም የሚያሳዝነው ነገር የሰውም ጆሮ ደግሞ የሚያዘነብለው በዛ ላይ ሲሆን፣ በዛ ከክፉ ሰው ጋር ሲሆን በጣም ይገርማል። በጣም በመራራ ነገር አልፈው ግን ተጎድተው ህይወታቸው ምስቅልቅል ቢልም እንኳን እውነት ግን ደግሞ ስፍራውን ስለማትረሳ በቃ ይወጣል። ዩኒቨርስ ይላሉ። ዩኒቨርስ ራሱ አይቀበልም ይላሉ ክፋትን። ሰዎች የሚያወሩትን ነገር መጥፎ ነገር ይተፋል ይላሉ። ያ ነገር ሳይንቲፊካሊ ቢባልም ምን እንደሆነ ታውቃላችሁ? ከእግዚአብሔር ቃል ጋር ነው የሚወስደው። እስራኤልን ፈርዖን ባሳደደ ጊዜ ተፈጥሮ እኮ ነው ለእግዚአብሔር የታዘዘው፣ ተከፈለ። ግን ምን አደረገ? መሻገር ያለበትን አሻገረና መዋጥ ያለበትን ዋጥ። በጣም የሚያስገርም ብዙ ነገሮች ከእግዚአብሔር ቃል ልንናገራቸው የምንችላቸው ነገሮች አሉ። እኔ ግን አሁን ማወራላችሁ በህይወቴ ዘመን ያየሁትን ነው። እንደገና ደግሞ አሜሪካኖች ምን ይላሉ? ዋን አፕል ኢዝ ገና ሜስድ አፕ ዋን ባስኬት ፉል ኦፍ ባስኬት። በቃ አንድ ቅርጫት አፕልን አንድ ቆሻሻ አፕል ያበላሸዋል ይላል። የእውነት ግን ብዙ ጊዜ ሰዎችም ስታዩ መርዘው አምነዋቸው በቃ ሰዎችን ዋሽተው በተለይ በደል በአመፃ በክፋት ስር እየሰደዱ ለብዙ ሰዎች ዲሲቭ መደረግ ያሳደጓቸው ልጆቻቸውን ጥሩዎች ልጆች አይናችሁ እያየ ያው ልጅ ነጭ ወረቀት ነው አይደል? ልጆቹ እያደጉ ሲሄዱ እምቢ ሲሉ ኖረው አንድ ቦታ ላይ በቃ መርዘዋቸው ያንን ነገር ንቅ አድርገው ሲይዙ ታያቸዋላችሁ። ዲሲቭ ተደርገው ማለት ነው። እና በጣም ያሳዝኑኛል። እኔ እንደዛ ሳይ በተለይ በጣም ብዙ ንጹህ ነገር ነው ይሄ ልክ አይደለም